ሰምቻለሁ ዘግይቶም ቢሆን ደርሶኛል ግን አታስቆሙኝም አልኳችሁ ኢየሱስ የአብ ልጅ ምስክሬ ነው የጽዮኑ አለት ያደቃችኋል ይፈጫችኋል መልእክተኛ ነኝ ወገኖቼን አልበደልኳችሁም ከበደልኩ አደባባይ ይቅርታ ጠይቃለሁ በዚህ ነው ያልክፋት አጠገቤ ያሉ ሰዎች ሁሉ ናቸው የሚያደራጁብኝ ፓስተር አጠገቤ ያሉ ሰዎች እንዴ ምን አደረኳችሁ ልጆቼ እንደዚህ እየተንጫጩ ጥሪ ስለሆነ እኮ ነው አንተ አባ ያለች ህፃኗ እዚህ ያለቀሰችብኝ አባ ስትለኝ እኔ አባ ብዬ የምለው ወደ ሰማይ ጥሪ ስላለኝ እኮ ነው በዚህ ሰዓት ልጆቼን እንጂ መናፈሻ መውጣት አያቅተኝም ጥሪ ግን ሲኖርህ እንዲህ ያደርጋል ምን አደረኳችሁ የወንጌል አማኞች ምን አደረኳችሁ ከማያምኑ አብያተ ክርስቲያናት ከሚባሉ ከኛ ወገን በክርስቶስ ኢየሱስ ከማያምኑ ሰዎች ጋር በዚህ ነው ያልክ አንዳንድ ግለሰቦች ተደራጅታችሁ ከነዚህ አብያተ ክርስቲያናት ውስጥ ካሉ ካንዳንድ አመፀኛ ሰዎች ጋር ተደራጃችሁብኝ የሰራዊት ጌታ ቅዱስ እግዚአብሔር ይበትናል አልኩ ሁለት የጸጋ ስጦታ ህይወቴ ላይ ይሰራል ታየዋለህ ይበትናል ንጉሱ በክፋት አልቆምኩባችሁም በአመጽ አላደራጀውባችሁም ይባሱኑ ብሎ እነዚህን አብያተ ክርስቲያናት እንድጠራጠራቸው የኔዎቹን ከናንተ ይልቅ እነዚህ ቀርቡናል እንደዚህ ይበልጡብናል ብለው አሉ አንዳንድ ሰዎች ከነዚህ አብያተ ክርስቲያናት ውስጥ ይወጣጡ እውነትህን ነው መንፈሳዊ መብል በልቻ ያደኩባትን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን እንድጠራጠራት ልታረገኝ ወንድሞች አይደሉም ለካ በየንድል አልልም ሄድ ኦፊስ ጠይቄያለሁ አውርቻለሁ እነዚህ አንዳንድ ግለሰቦች እንደሚያወሩት አይደለም ዶክተር ላሊሴን አውርቻቸዋለሁ አልልም ቤተክርስቲያኒቱም አብያተ ክርስቲያናቱም አላሉ አድራሻቸው የት እንደሆነ የማይታወቁ ሰዎች ናቸው ቤተክርስቲያን የማታውቃቸው ሰዎች ናቸው መተው ከነዚህ ጋር አብረው ተዶልተው ኤርሚያስን ነው ሊደበድቡ የመጡት ይመታል የሰራዊት ጌታ እግዚአብሔር እኮ አልኩ ለእያንዳንዱ የቤት ስራ ይሰጣል ብያለሁ ከጎዳና ላይ ዞር ያረጋል ስለዚህ ዓላማዬ ወንጌል ሰባኪ ነኝ ወንጌል ስለማን ነው ስለ አብ ልጅ ነው ስለ ልጁ ነው በእንባም ሰበኩ ጮኬም ሰበኩ ድምጼና ላሳንሽም ሰበኩ የአብ ልጅ ኢየሱስ ያድናል የአብ ልጅ ኢየሱስ ጌታ ነው ይሄን ብዬ በምልበሳ ላይ ሶሻል ሚዲያው ላይ መቼ እንደተቀላቀሉ ማላቃቸው ሰዎች መጥተው ለኦርቶዶክሳውያንና ለካቶሊካውያን ወንጌል መስበክ ብላስፌሚ ነው አሉ ከነዚህ የኔዎቹ ብዬ ከማምናቸው አብያተ ክርስቲያናት ውስጥ ይወጡ ነን ብለው የሚሉ ብላስፌሚ ነው ለነዚህ መስበክ ብለው ልክ እነ ፓስተር ቸሬ እንደተናገሩት አይነት ማለት ነው አታፍሩም እንዴ አለን ሼም አታቁም ለኦርቶዶክስና ለካቶሊክ ወንጌል መስበክ አለ ጎፈሬውን አበጥሮ ወጥቶ ማለት ነው ለሱም ጭምር ወንጌል ይሰበካል ለእንደ ፓስተር ቸሬ አይነቱ ማለት ነው አሁን የሱ አይነት መንፈስ የተጠናወታቸው ሰዎች እዚህ ሶሻል ሚዲያ ላይ መጡና ለካቶሊክና ለኦርቶዶክሳውያን ወንጌል መስበክ ብላስፌሚ ነው እኛ ፔንቴኮስታል አይደለንም እኛ ሉትራውያን ነን ሉትራውያን ደግሞ ከፔንቴኮስታል ጋር ምንም ህብረት የለንም የጌታን ራትንም ከነሱ ጋር ከፔንቴኮስታሉ ጋር ከምንወስድ ይልቅ ከእናንተ ከኦርቶዶክሳውያንና ከካቶሊካውያን ጋር ብንወስድ ይቀለናል የምትቀርቡን እናንተ ኦርቶዶክስና ካቶሊካውያን ናችሁ እንጂ ፔንቴኮስታሉ ለኛ ባዕዳን ናቸው ብለው የሚሉ ከነዚህ ከማከብራቸው አብያተ ክርስቲያናት ውስጥ የወጡ አንዳንድ ሰዎች ከየት እንደወጡ ከየት እንደመጡ በማይታወቅበት ሲያወሩ አሁን የተነካው ወንጌል ነው ወንጌሉ ላይ ያኔ መጮህ ጀመርኩ ስጮህ በመጀመሪያ የጮህኩት ወደ ሄድ ኦፊስ ነው ጠየቅኳቸው ዶክተሩ ማለት ነው ጠየቅኳቸው
እና የምትለውን ሰው ፎቶ ላክልኝ አሉ። ላኩላቸው። ኦኬ ሪቨረንድ ዶክተር ላሊሳ ዳንኤል ያው ስማቸውን ብቻ ይሁ ኦኬ ተጻጻፍኩ። የመለሱልኝን ለእናንተ እዚህ ማሳየት አይጠብቅብኝም። የምትለውን ሰው ፎቶን ላኩኝ፣ ሊንኩን ላኩኝ። የምትለውን ሰው አናውቀውም። በሄድ ኦፊስ ደረጃ አይታወቅም። ምናልባት በታች በሲኖዶስ ደረጃ የሚታወቅበት ካለ እጠይቃለሁ አሉ። ምን ስለተነካ ነው ኤርሚያስ እንደዚህ የሄድከው ብለህ ስትለኝ ምን ስለተነካ ነው? እኔ መስደብ ትችላለህ። ወንጌሉ ተነካ። ወንጌሉ እንዴት ተነካ? ለኦርቶዶክሳውያንና ለካቶሊካውያን መስበክ አትችሉም፣ አፋችሁን ያዙ አለና ብላስፌሚ ነው አለኝ። ሌሎቹ ስቃው አላግጠው ትተውት ዝም አሉ፣ ቤት ከፍተው ማለት ነው። እኔ ጋር ግን ያመኛል። ይኸውልህ ደሜን ታፈሳዋለህ እንጂ ወንጌልን ብራዘር አታምታታም። እኔም አላምታታም በዚህ ጉዳይ። ለእንትና ስበክ፣ ለእንትና እንዳትሰብክ፣ ለእነንትና በደል ነው ብላስፌሚ ነው፣ ለእነንትና ደግሞ መልካም ነው እያልክ አንተ አይደለም መመሪያ የምትሰጠኝ፣ አንተ አይደለም መመሪያ የምትሰጠኝ። እዚህ ጋር ሲደርስ አልችልም፣ ቀርበህ ተሰዋኛለህ እንጂ አልችልም ነው ብዬ የምልህ። ኦኬ አልችልም፣ የተቀበልኩት መንፈስ አያስችለኝም። ስለዚህ ደወልኩኝ፣ ጠየቅኳቸው። አናቃቸውም እነዚህ ሰዎች አሉ። በፎቶ ላኩኝ፣ አላቅም አሉ። ሊንኩን ላኩ። አይ ቲንክ ሰምተውታል። ገናም እየተጻጻፍን ነው። ኦኬ አሁን በውስጥ መስመር የምጽፉልኝ ወገኖች፣ በዚህ ምክንያት እኔ ጋር ይሄን ብለህ ማለት ተሳስተሃል፣ ይቅርታ ጠይቅ ብላችሁ አንቺ አይደለሽም ይቅርታ የምታስጠይቀኝ። ሲጀምር ይቅርታ መጠየቅ ያለብኝ ጉዳይ ካለ የበደለኝነት ስሜት እንዲሰማኝ የሚያደርግ የእግዚአብሔር መንፈስ አለ። እንዲሁም ደግሞ የማከብራቸው ወንድሞች እናቶቼ፣ አይ ኤርሚ ይሄኛው ነገር እዚህ ጋር የተናገርከው ትክክል አይደለም፣ እዚህኛውም ጋር ትክክል አይደለም ብለው ካሉኝ እና አይቼ አገናዝቤ ይቅርታ ጠይቃለሁ። አንተ እኔን እጄን ጠምዝዘህ እችን ጣቴን እንደምጠባ ሰው ውጣና ይቅርታ ጠይቅ ብለህ የምትለኝ የቤት ሰራተኛ አይደለሁኝ። ትእዛዝ የምትሰጠኝ ማለት ነው። ሀሳብ ትሰጣለህ። ይኸው የማከብረው የእግዚአብሔር ሰው ፓስተር ታሬ ያለ እዚህ ሀሳብ ነው የሚሰጠኝ። ትክክል አይደለህም እዚህ ጋር ብሎ ማለት ነው ፓስተር። አዎ በቃ አስተካክላለሁ። ስለማከብረው ራሴ የቀረብኩት እግዚአብሔር ሰው ስለሆነ በዚህ 10 ዓመት ውስጥ በብዙ መክሮ የጠቀመኝ እንደውም አስተካክል ብሎ ያለኝን አንዳንዱ ነገር ባለማስተካከል ሁሉ ጭምር በቃ ድጋሜ ነው ስንፍኔ ነው አንዳንዴ ፓስተር እየለፈኝ እያልኩት ማለት ነው። በሱን ያህል ልክ የሚናገረኝ የሚገስጸኝ የሚመክረኝ አንድ ጴንጤ የለም። አንድ ከጥቂቷ ከድካሜ በቀር በውስጤ ያለውን እግዚአብሔር የነገረኝን እማወራ ወንድሜ ነው። ምን ልታረግ ነው የወጣው? 3 ልጆቼን ቁጭ አድርጌ ቆንጅዬ ሚስቴን ቁጭ አድርጌ እዚህ መጥቼ ሰኞ፣ ማክሰኞ፣ ሮብም ሐሙስም ሳወራ ምታይኝ። ይሄ ለህዝብ መድረስ አለበት። ኦኬ ለህዝብ ሁሉ ነው የሚሰበከው። ለህዝብ ሁሉ ነው የተባለው። እሺ አዎ አንተ መተህ ላስምርልህ እዛኛው ቤት እንዳትነካ እዚኛው ቤት አትንካ በላትልም። ለእንዳንተ አይነቱን በእንቅልፍ መንፈስ ስለተመታ ወንጌል እሰብካለሁ። ለህዝብ ሁሉ ነው። ለህዝብ ሁሉ የሚሰበከው ምንድን ነው? ኢየሱስ ያድናል፣ ኢየሱስ ጌታ ነው። ባለቅስ ይሄ የሆነ ጉቶይ ነው። እሺ የእግዚአብሔር ልጅ ወንጌል ስለ ልጁ አይደል? አዎ በቃ በዚህ ተሸንፌያለሁ። ስሜት አይደለም ማወራ። የ47 ዓመት ሰው ነኝ። ልትሰዋኝ ትችላለህ እንጂ ከዚህ እውነት ላይ ፈቀቅ አታደርገኝም። ሞቲቬ ጌታ ኢየሱስ በሚያውቀው ንጹህ ነው አልኩ። በዚህ ነው ያልክ የተደራጁት። ለምንድን ነው ከነዚህ አብያተ ክርስቲያናት የተውጣጡ ተብሎ የሚባሉት? ይሄ እንኳን ቤተክርስቲያን ብዬ አልጠራውም። ኮፕቲክ ኦርቶዶክስ ያው ቤተክርስቲያን፣ ካቶሊክ ቤተክርስቲያን ነው። ኦርቶዶክስ ቤተክርስቲያን ናት። መካነ ኢየሱስ ቤተክርስቲያን ናት። ሉትራውያን ቤተክርስቲያን ናቸው። እነዚህ ሁለቱ የኔ ወገኖች ናቸው እስከማምነው እስከማውቀው ድረስ። በእነሱ ላይ ከህፃናት ጥምቀት ውጭ ሌላ ጥያቄ ለኝ ጥያቄንም የግድ መልሱ ብዬ አላልኩ። አብያተ ክርስቲያናቱ አይደሉም ያሉ። ከነዚህ አብያተ ክርስቲያን ውስጥ ነን ባዮች አንዳንድ ግለሰቦች ናቸው ያደረጉት። ስለዚህ ጨርሻለሁ። ኤርሚያስ
ይቆጣል፣ ይሳደባል፣ አትደውሉለት ብለው የሚሉ ሰዎች ውሸታሞች ናቸው። ደውሉ ከፈለጋችሁ፣ መደወል ከፈለጋችሁ ማለት ነው። እኔ በቦቲም በሜሴንጀር በቫይበር በኖርማል በቴሌግራም በዋትሳፕ በኖርማል ስልክ ከዓለም ዙሪያ የሚደወል ስልክ አንስቼ አልጨርሰውም። ብራዘር ግን መደወል ከፈለጋችሁ ደውሉ። የኔን ስም ለማጥፋት ነው። ይቆጣችኋል፣ ይሰድባችኋል፣ ያመናጭቃችኋል፣ አትደውሉ ብለው የሚሉ ሰዎች እንዳትሰሟቸው። ከሰማችኋቸውም ምንም ልረዳችሁ አልችልም። ሰምታችሁ በዛው መቅረት ትችላላችሁ ወገኖቼ። ደውለህ እኔ ልረዳ የምችለው ነገር ካለ ያንን ነገር ለማድረግ ሬዲ ነኝ። የማደርገው እኔ አቅሜ የሚችለው ነገር ካለ ማለት ነው። እንደ አገልጋይ ማድረግ የምችለው ነገር ካለ ደውሉ። ግን አትደውሉለት ይቆጣል ብለው ንጠላ ይዘዋል። በግሩፕ አደራጅተው በቲክታክ በሜሴንጀር በዋትሳፕ በቴሌግራም ተደራጅተው እናውቀዋለን፣ ኤርሚያስን እናውቀዋለን እያሉ ማለት ነው። የትም አታውቁኝ። የምታውቁኝ እዚህ ሶሻል ሚዲያ ላይ ነው። ወንጌል ስሰብክ ነው። በእግዚአብሔር መንግስት ውስጥ ነው የተዋወቅነው። አንዱ ጥፋቱም የኔ ነው። እኔ ብቻዬን ጠርቶኝ ሳለ የምታገለግሉ መስሎኝ ወገኖቼ ናቸው ወንድሞቼ እህቶቼ ናቸው ብዬ ባቀረብኩህ እኔው ባስተዋወቅኳችሁ ህዝብ ላይ እንደገና መልሳችሁ ህዝብ እንዲያምጽብኝ የምታረጉ ማለት ነው። አትችሉ። ኢየሱስ ከኔ ጋር ነው። ጨርሻለሁኝ። ይሄንን ልናገር የመጣሁት ኦኬ፣ ይሄን ልናገር የመጣሁት ዓላማዬ አንድ ነው። ኦኬ፣ ዓላማዬ አንድ ነው። ጥሪ ደርሶኝ ነው ብራዘር። ጥሪ የመለኮት ድምፅ ሰምቼ ነው ወጥቼ የማገለግለው። ጥሪ ደርሶኝ ነው። ጨርሻለሁ ፓስተር። እሺ ጌታ ይባርክህ። ይበቃሃል። አሁን ደክሞሃልም ማረፍም አለብህ። አንተ ጋ ስልክ መደወል ሰዎች ሊፈልጉ ይችላሉ፣ ግን አንተ መጋቢያቸው አይደለህም። መጋቢያቸው ስላልሆንክ ሰው ሁሉ አንተ ጋር ስልክ የሚደውልበትም አግባብ የለም። አንድ ሁለተኛ፣ ሰዎች ስላልደወሉ ደንግጠህ የምታቆመው ወንጌል የለም። ይሄም መታወቅ አለበት። ሰዎች ስላልደወሉ ወንጌላውያን አማኞች ልባቸውን አከፉባቸው። ፓስተር ይሄ ብቻ አለመደወል ብቻ አይደለም፣ ቀጥለው እታች ሁሉ ያሉ እየጻፉ ነው እኮ ብለውናል። ግን እኛ አልፈን እየደወልን ያሉ ግድ የለም ሌሏቸው ይችላሉ። ኤርሚዬ ሌሏቸው ይችላሉ። ከዚህም የከፋ ነገር ሊባል ይችላል። ምንም ችግር የለም። ግን ዛሬ ዓላማህን ተናግረሃል። አንተ ወደዚህ የመጣኸው ወንጌል ልትናገር ነው። የወንጌል ንግግርህን ትቀጥላለህ። እስካሁን ድረስ እንግዲህ ሂር ኤንድ ዜር የተፈጠሩ አለመግባባቶች አሉ። እኔ ትንሽ እርቅ አቅም ሰላም አቅም ምናምን አሉኝ እያልከው የተጣላው ሰው ማን እንደሆነ ስለማላቅ እንግዲህ ከአሁን ቀደም በሀሳብ ያልተግባባቸው ሰዎች ጋር እንድትነጋገር እንድትታረቅ አድርገን በአደባባይ ታይቷል። ይሄም ስለሚታወቅ አሁን ለዛ ብዙ እንትን አይደለም። ከአንተ ጋር የታረቀ በደልከኝ የሚል ሰው ካለ በውስጥ ያውራ። መጽሐፉም የሚለው አስቀድመ ከወንድም ጋር ተነጋገር ነው የሚልህ። ይጠይቅህ፣ በዚህ ጉዳይ አሳዝነኛል ይበልህ። አጥፍተህ ከሆነ ይቅርታ ትጠይቀዋለህ። በዛ አላለቀ። ከዛ ባለፈ ግን የሚደረጉ ነገሮች ሊቀጥሉ ይችላሉ። ምን የሰው ገበና ነው ያወጣው? የማንን የሰው ገበና ነው ያወጣው? እስቲ አብርሃም ተክለማርያም የምትባለው ሰው ምንድን ነው ያወጣው? ዶክተር ምንድን ነው እሱ ያወጣው የሰው ገመና የሚባል ያወጣው የሰው ገመና ምንድን ነው? እስኪ ንገረኝ። ይኸው አሁን ኤርሚያስ እዚህ ያለ ልስማው። እኔ ምንድን ነው ኤርሚያስ ያወጣው የሰው ገመና? ምንድን ነው ያወጣው የሰው ገበና? ኢሹ ፈጥራችሁ ያንን ኢሹ ኤርሚያስ ነው ያለው ለማለት መሞከር እኔ ትክክል አይመስለኝም። ስለ የቱ ቤተሰብ ነው ያወራው? ስለ የትኛው ቤተሰብ ነው ያወራው? ናግባ የአብርሃም የሚባለው ሰው ናስገባው ይምጣ። ኤርሚ አሳብልኝ፣ ላውራው ፈልጋለሁ። ይኸው እዚህ አብርሃም ተክለማርያም ዶክተር ዲአር ይላል። ዶክተር ይመስለኛል። አብርሃም ተክለማርያም ዶክተር የሚል ኦኬ። እሺ ናግባ
ናግባ ትጥራልኝ። ይኸው እዚህ ጋር ያሉ አብርሃም ተክለማርያም ዶክተር ልኬልሃለሁ። ዶክተር ናግባ። እሺ ናግባ። አይ ቲንክ የእሳቸውን ፎቶ ነው። ዶክተር አብርሃም ናቸው ይመስለኛል የሚታወቁት። አብርሃም ተክለማርያም የማውቀው አብርሃም አለ። ችግር የለም እሱም ከሆነ ይምጣ፣ አገልጋዩ ማለት ነው። ይምጣ፣ ግድ የለም እሱም ከሆነ ምንም ችግር የለውም። ይምጣ። ከኔ አብርሃም ከሆንክ እሱ አብርሃም አይደለም እርግጠኛ ነኝ። ፎቶ የሳቸው መሰለኝ ሊሆን ይችላል፣ ግን አብርሃም አይደለም ነው የምልህ። አብርሃም ከሆነ ይምጣ እና ከኔ ጋር ይነጋገር። አብርሃም እንደዚህ አይነት ነገር አይጽፍም እርግጠኛ ነኝ። አብርሃም ሲጀምር እሳቸው መሰሉኝ። ፓስተር ምን አለ? ማውራት አልችልም ሶሪ ታሪክሻ አሉ። የእሳቸው ፎቶ ነው። አይ ቲንክ የማከብራቸው አገልጋይ ናቸው። የትኛው አብርሃም ተክለማርያም ሰሜን አጥቢያ ዶክተሩ ማለት ነው። እንደ ዶክተር ማሙሻ የሚያገለግሉት በጣም ትምህርታቸውን ሰማለሁ። እሱ አይደለም ብራዘር፣ የእሱ ፎቶ ነው አይ ነው ፓስተር አይ ቲንክ ይመስለኛል። አይ ነው እንግዲህ በታዋቂ አገልጋዮች ስም አካውንትም ከፍተው ሊሆን ይችላል። ዶክተር ከሆንክ ግን እኔ በትምህርቶችን የማውቅህ 1-2-3 ቪዲዮዎችን ሰምቻለሁ። እሱ እያየሁ ነው። እኔ ፕሮፋይል ከፍቼ እያየሁ ነው። ቆይ እሺ፣ አብረሽ በዋትሳፕ ደውልልሃለሁ። እኔ ምንም ማለት አብርሃም እኮ ወዳጄ ነው። እኔ ምንም ችግር የለብኝም። ሰማዋለሁኝ ምን እንደሆነ ስለ ፐርሰናል የሰማኸው ነገር የሰውየውን ፐርሰናል ነገር የማን ፐርሰናል ነገር ተነስቶ ኤርሚያስ እንዳወራ አላውቅም። ትናንት የተናገርኩትን ልናገር ፓስተርዬ። እንዳልኩ ማነው ዳዊት የሚባለው ወንድም እሱ አይደለ ለኦርቶዶክስና ለካቶሊካውያን ወንጌል መስበክ ብላስፌሚ ነው ብሎ እሳቱን የለኮሰው። እሺ። እና በተጠራሁበት የወንጌል እውነት ላይ አሸዋ ሲነሰንስ ዝም ብዬ ላየው አልችልም። እሱ አይደለም ማናቸውንም ማየት እና ማለፍ አልፈልግም። ምክንያቱም የወንጌሉ እውነት እስከተነካ ድረስ ዘመኔን የሰጠው ስለሆነ ማለት ነው። እና ስለ እሱ በቀጥታ ሄድ ኦፊስ ላይ ነው እኔ የደወልኩትኝ። ምክንያቱም የኢትዮጵያ ወንጌላዊት መካነ ኢየሱስና ሉትራውያን ይህንን ነገር እንደሚያራምዱና ወንጌል ለነሱ መስበክ ለካቶሊክና ለኦርቶዶክሳውያን መስበክ ብላስፌሚ ነው ብሎ የሚለውን ቄስ ነው የሚባልም ነገር ስለሰማው ስለ ዳዊት ማለት ነው። ስለዚህ ማጣራት አለብኝ። ይሄ እኔ ስራ ስለሆነ ማለት ነው። ለእነሱም ስራቸው ሊሆን ይችላል። ወንጌል ሰባኪነት ስራዬ ስለሆነ ማጣራት አለብኝ። ደወልኩኝ ሄድ ኦፊስ። ተደውል አገኘኋቸው። ዶክተርን አወራኋቸው። ከስብሰባ ወጥተው ነው ያወሩኝ። ከዛ መልሼ እደውልልሃለሁ አሉኝ። አወራን እና እንደዚህ አይነት ነገር ተፈጥሯል እዚህ ሶሻል ሚዲያ ላይ። ሊያቁኝም ላያቁኝም ይችላሉ። ስሜ ኤርሚያስ ይባላል። የምኖርበትን አገር ቤተክርስቲያንን፣ ፓስተሬን፣ የእኔን ከፈለጉ ብዬ ተናገርኩ ማለት ነው አይደል ዶክተር? ያው ኦኬ። ከዛ ያውቁታሉ ወይ ብዬ ዶክተር ስጠይቅ በሄድ ኦፊስ ደረጃ አይ እኔ አላውቀውም፣ ፎቶ ላክልኛሉ። ይላኩ ሰዎች ላኩልኝ ብዬ ላኩል። ያውቁታሉ ይሄ ነው ቄስ ነኝ ብሎ ይላል። ቄስም ሊሆኑ ይችላሉ የመካነ ኢየሱስ ወይ ሉትራውያን። እኔ አላውቃቸውም። ሶሻል ሚዲያ ላይ አሁን በቅርብ ነው የመጡት። ቄስ ከሆኑ በእናንተ ጋር ይታወቅና የኢትዮጵያ ወንጌላዊት መካነ ኢየሱስና ሉትራውያን ይሄ ነገር የቤተክርስቲያኒቱ የአብያተ ክርስቲያናቱ የእናንተ የቤተክርስቲያኒቱ አቋም ነው ወይ? ከወንጌል ስርጭት አኳያ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የወንጌል መምሪያ ክፍል ኃላፊ ናቸው ዶክተር ላሊሳ ዳንኤል ያወራቸው እና ስለ ወንጌል ለነሱ ለነዚህ ለሁለቱ አብያተ ክርስቲያናት መስበክ ብላስፌሚ ነው ብሎ ተናግሯል። ይሄ የቤተክርስቲያኒቱ አቋም ነው ወይ ብዬ ጠየቅኩኝ። ሰውየውን ፎቶ ላኩልኝ አሉ። ላኩ። አናቀውም አሉ። አላቀውም ግን እጠይቃለሁ። ወርታች ወርጄ በሲኖዶሱ ደረጃ ጠይቃለሁኝ። ማህበረ ምዕመናን አለ አይደል? ወርታች ባለው እሱን ጠይቃለሁኝ ብለው አሉ። መጨረሻ ላይ ስልክ አላቀውም ብለው ጻፉልኝ። አላቀውም ብለው ማለት ነው። አናቀውም አሉ። ከዛ እኔ ስጠይቅ እንደ ድንገት ሰው ስጠይቅ የሚኖርበትን ሀገር አሜሪካ ሀገር እንደሆነ ነገሩኝ። ሲነግሩኝ የነገሩኝ ሰዎች ያውቁን የለ እኔ አሁን ስለ እኔ ቢጠይቁ መጠየቅ ትችላላችሁ። አኗኗሬን፣ ቤተሰቤን፣ አገልግሎቴን ጭምር አዎ እናውቀዋለን ብለው ይነግሯቸዋል። 3 ልጆች እንዳሉኝ፣ ሚስቴ ሀና እንደምትባል የአንዲት ሴት ባል እንደሆንኩ፣ ፓስተር ሰለሞን ደሳለኝ እንደሚባል የሻይሎ ክርስቶስ ቤተክርስቲያን አባልም አገልጋይ ነኝ።
ግልጽ ነው። እና ስለሱም ሲነግሩኝ እንደዚህና እንደዛ ብለው ነገሩኝ። ስለ ቤተሰቡ ትናንትና ተናገርኩኝ። የምትሉትን ሰው አውቃለሁ፣ ግን እዚህ መጥቶ ሶሻል ሚዲያ ላይ እንደዚህ ብሎ ከሚል ይልቅ የፈረሰውን ቤተሰቡን ይስራ ብዬ ተናግሬያለሁ። ኦኬ፣ እዚህ መጥቶ የክርስቶስን ቤተክርስቲያን ከሚያፈርስ እያፈረሰ አይደል እንዴ? በወንጌላውያንና በፔንቴኮስታል ማነው በሉተራውያንና በፔንቴኮስታል መካከል ሽብልቅ አይደል እንዴ ከተተብን? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንድንጠራጠራት አይደል እንዲያደርጉን? ወንድሞቼ እኮ አይደሉም ብሎ እንዲል አይደል ያደርገው። ስለዚህ እዛ ጋር ተናገርኩኝ ማለት ነው። ስለዚህ ቤተሰቡ የቤተሰብ ጉዳይ ተናገርክ የተባለው ቤቱን ይስራ ያልክበትን ነው። ቤቱን ይስራ ነው ያልኩት። የሁለት ልጆች አባት ነው፣ ትዳሩ ፈርሶበታል ብለው ነግረውኛል። ይህንን ማንም ሰው ሲጠይቅ ማለት ነው እኔ ጋር ሲደውል አሁን ማንም ሰው ትዳር እንዳለኝ ከሚስቴ ጋር እንደምኖር የሶስት ልጆች አባት መሆኔን ይነግሩኛል። እና ልቤ ያዝናል፣ እጸልያለሁ። ቤተሰቡን ይስራ ነው እንጂ ያልኩትኝ በአገልጋይም ላይ ይሁን በማንም ላይ ምን ያህል ርህራሄ እንዳለኝ ፓስተር አንተ ራስህ ታውቃለህ። እንዲህ አይነት አውሬነት የተጠናወተኝ ሰው አይደለሁኝም። ይህንን ነገር መናገር የሚታወቅ ስለሆነ ማለት ነው። ይህንን ስለነገሩኝ በቃ እጸልይለታለሁ፣ እግዚአብሔር መልካሙን ይግጠሙ አልኩኝ። አሁን እንዲጎዳ ነው ዳዊትን? በፍጹም። ከዛ ሞቲቭ ነው የተናገርኩት። በፍጹም እሱ ካልሆኑ ሰዎች ጋር ገጥሞ ይህንን መንገድ ሄዶ የወንጌሉን እውነት ላይ ስላደረገ እንጂ እኮ ዝም እላለሁ። ቢቀርበኝ ወንድሜ ከሆነ የማንግባባባቸው እውቀቶች አሉ አይደል? ኦኬ፣ ያንን እውቀት ወይ እሱ በእውቀት ያርመኛል ወይ እኔ ደግሞ በእውቀት አርመዋለሁ። ካልተራረምን በቃ በጌታ ወንድሜ ነው። ስለዚህ ስንቀጥላለን ማለት ነው። ከወደቀበት አነሳዋለሁ እንጂ በውድቀቱ ላይ ምናምን ነገር የምጨምር አይደለሁም። ዲቴል ተናግሬ ትዳሩ ላይ ብለው የሚሉት ይሄንን ነው ፓስተር። በቃ ኦኬ፣ እሺ፣ አሁን ሰምቻለሁኝ። እሺ፣ ምናልባት ይሄንን ካገኘው መረጃ ተነስታ አውርተህ ሊሆን ይችላል። በቃ ይሄን ያረፍተኝ ፓስተር። በቃ እሺ፣ በቃ ለማንኛውም ወደ እንትናችን እንምጣ። የአንተና የዚህ ወንድም ጉዳይ ሚዲያው ላይ በዚህ ልክ መራገብ ያለበት አይመስለኝም። አስተምሮ ነው ያገናኛችሁ። አስተምሮን በተመለከተ እሱም የተናገረው ነገር አለ፣ አንተም የምታምንበት ነገር አለ፣ እሱም የሚያምንበት ነገር አለ። ስለዚህ በዚህ ልክ ነገሩን እንዲከር የሚፈልጉ ሰዎች ነገሩን በዚህ ልክ ማክረር ተገቢ አይደለም። ዳዊት ምንም በአካል ባናቀውም በጌታ መሆኑን ስለሰማን ወንድማችን አለቀ። እኔም እንደዚህ ነው የማምነው። በአካል ባናቀው ወንድማችን ነው። ስለዚህ እሱ ላይ የሚሆን ወይም በሱ ሕይወት የሚያጋጥም ነገር የእሱ ድካም የእኛን ጽድቅ ማሳያ አይደለም። የእሱ ድካም የእኛን ጥንካሬ ማሳያ አይደለም። የእሱ ውድቀት የእኛን ትልቅነት ማሳያም አይደለም። የልባችን ሐዘን ነው። ይሄን ለንግግር አይደለም የምናገረው ይሄ። ስለዚህ ኤርሚያስም በዳዊት በገጠመው ነገር የእሱን ጻድቅነት ሊያሳይ ተናግሯል ብዬ ለማመን ያስቸግረኛል። ምክንያቱም ኤርሚያስን ስለማቅ። ስለዚህ ይሄንን ነገር እንደ ትልቅ ኢሹ አርጋችሁ በቃ አሁን ይቅርታ ይጠይቅ በዚህ የምትሉ ሰዎች እናንተ ጋር ቢመጣ ስንት ጉዳል ሶሻል ሚዲያ ላይ መጣችሁ። አንዳንዶቻችሁ ጋር እኮ ምናልባት ይሄንን ጉዳይ በጣም እንትን የምትሉ ሰዎች እኮ አንዳንዶቻችሁ ጋር እድል አግኝቼ ተገናኝተን ሊሆን ሁሉ ይችላል። ስለዚህ ተው፣ የማይግል ነገር፣ ሊጮህ የማይገባው ነገር ሲሆን ሁለቱንም ኤርሚያስንም ዳዊትንም ተዉ ማለት እንጂ ይሄ የተለየ አጀንዳ ይዛችሁ ወንድማማቾቹን በማጋጨት ወንድማማቾቹን በማጣላት ከዛ ሲያልፍ በአብያተ ክርስቲያናት መካከል ጦርነት እንዲቀሰቀስ በማድረግ ምናምን የምትሄዱበት መስመር በተለይ የወንጌል አማኝ ነኝ የምትሉ ሰዎች ይሄ በእውነት ትክክል አይደለም። ዳዊትንም አይጠቅምም፣ ኤርሚያስንም አይጠቅምም። ኦኬ፣ ደውልልሃለሁ አብርሽ። ሁለቱንም ሰዎች አይጠቅም። ሁለቱንም ሰዎች ስለማይጠቅም አንድ እንደ ወንጌል አማኝ ዓላማ ላደረግነው ነገር ሌሎችን በወንጌል ለመድረስ ለምናደርገው ጥረት ደግሞ እንቅፋት ስለሚሆን ተዉ። የኤርሚያስ አገልግሎትን
የማይመቻችሁ ኤርሚያስን መስማት የማትፈልጉ ወገኖች ግዴታ የለባችሁ። የሚመቿችሁን አገልጋዮች ስሙ። አንፎሎ አርጉትና ኤርሚያስን አንፎሎ አርጋችሁት በቃ እናንተ ጋር እንዳይመጣ የሚመቻችሁን አገልጋይ አዳምጡ። በዚህ በፍጹም አትገደዱ። ምክንያቱም ኤርሚያስን እየሰማችሁ መበሳጨትም የለባችሁም። ኤርሚያስን ሰምታችሁ የማትታነጹ ከሆነ ሰምታችሁ የምትታነጿቸውን አገልጋዮች ስሙ። እሱ ነው የሚሻላችሁ ለእናንተም። ከዛ በተረፈ ግን በተደጋጋሚ እንደምለው በቃ ይሄን ልጅ ነካ በማድረግ ከመስመር ማውጣት ትክክል አይደለም። የኔ አንተ ባለህበት ለዳዊት ልናገር አንድ ነገር፣ ለዳዊት ማለት ነው። ወንድሜ ዳዊት ምናልባት ከሰማህ ማለት ነው፣ ከሰማኝ ይህን ቪዲዮ ካደረሱ ከሰማኝ የምነግርህ ነገር አንተ ሉትራውያን እምነት ውስጥ በሉትራውያን አብያተ ክርስቲያናት የምትገለገልም ሰው እንደሆንክ ሰምቻለሁ ከአንተ ማለት ነው። ኦኬ ሄድ ኦፊስ አላወቀህም ማለት ምናልባት የወጣህበት ጊዜ የቆየ ሊሆን ስለሚችል ሰዎች እንደዛ ወይ ደግሞ አጥቢያ ስለማይታወቅ ተብሎ ስለተባለ ያለህበት አገር የት እንደሆነ ስላልታወቀ ነው። በእኔ አካሄድ በእኔ አመለካከት ያለውን ነገር ልንገርህ። ወደ ሶሻል ሚዲያ ስትመጣ ወንድሜ ዳዊት የቀረብካቸው ሰዎች ሉትራውያን ናቸው ብለህ የቀረብካቸው ሰዎች ብራዘር አደገኛ የሆነ መስመር ውስጥ እንድትገባ አድርገውሃል። አንደኛ አንተ አሁን ኤርሚያስ አሳዘኔ ብለህ ብትል እኔ አላሳዘንኩም። ካሳዘንኩ ግን ይኸው 614 ሰው እየሰማ ይቅርታ ጠይቃለሁ። አላሳዘንኩም። አንተ ሉትራውያን ስለተነኩብኝ ነው ወደ ሶሻል ሚዲያ የመጣሁ ብለህ እንዳልከው ሁሉ አንተ ደግሞ ወንጌሉን ስለነካህብኝ ነው። ወንጌሉን ስለነካህብኝ እኔ ወንጌሉ አይመለከተኝም ብለህ ብትል ይመለከታል፣ ግን ወንጌሉን ነክተህብኛል። እኔ ስራዬ ነው ያለ ወንድሜ አይደለም ለመኖር ለመሰዋት የተዘጋጀውለት ስራዬ ነው። ወንጌል የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ማለት ነው። ኦኬ በልብ ቅንነት ነው የማገለግለው። ዘመኔ ልጅነቴን የሰጠሁለት ወንጌል ነው። ጠርቶኝ ነው ጌታዬ። ድምፅ ሰምቼ ነው የወጣሁትኝ። ስለዚህ ብትቀርበኝ ኖሮ እኔን ከነዛ ተንኮለኞች ሰዎች ተለይተህ መተህ ብትቀርበኝ፣ ስልክ ብትደውል፣ አሜሪካ ሀገር እንዳለ ሰምቻለሁ፣ ብትደውል ብትጽፍ ታገኘኝ ነበር። ድካም ካለብኝ ለምንድነው ይህን ብለህ የምትለው ብለህ ካልክ ከኔ የተሻለ በነገር መልኮቱ ዓለም እውቀት እንዳለህ ሰምቻለሁኝ። ስለዚህ አላዋቂነቴን በእውቀት ታቀናው ነበር። አየህ፣ ሄደህ ግን የቀረብካቸው የአመፀኞች ሰዎች ስብስብ ናቸው። አንዳንዶቹ ነው ያልኩ። ሄደህ ግን እኔን ለመምታት የፈለክበት መንገድና ወንጌሉን ለመምታት የፈለክበት መንገድ ከኦኒል ጂሰስ ጋር ነው አብረህ ቁጭ ብለህ የተገኘው። አብረው ያሉ ሰዎች ከኦኒል ጂሰስ ጋር አብረው ሲዶልቱ የሚውሉ ሰዎች ናቸው። ያቺ ሴት ቁጭ አድርጋ የኦኒል ጂሰስ እምነት ተከታይ የኮፕቲክ ኦርቶዶክስ እምነት ተከታይ የሆኑት ማለት ነው። እንዴት ነው አንድ ሉተራዊ የሆነ ወንድም ወይ እህት ከኦኒል ጂሰስ ጋር ቆማ እኔን ፔንቴኮስታሉን የሆንኩትን ወንድም ትክክል አይደለህም ብሎ ለማለት ሐሳብ ከኦርቶዶክሳውያን ሰሚ የሚሆኑት ምንድነው? ኦርቶዶክሳውያኑ ከአንተ ጋር ቄስ ዳዊትዬ አትሂድብን አትውጣብን ብለው ቢሉህ ለአንተ አዝነው አይደለም። እኔ ፔንቴኮስታሉ የሆንኩትኝ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያኖች ቸርቼ በሙሉ ወንጌል ቤተክርስቲያን የወንጌል ስብከት ነው የዳንኩትኝ። እነሱ አብያተ ክርስቲያናት ላይ አንተ ተጠርተህ ታገለግላለህ፣ አገልግለህም ታውቃለህ። ኦርቶዶክሳውያኑና ካቶሊካውያኑ ግን መድረካቸው ላይ አያቆሙህም። መናፍቅ ነው ብለው የሚሉህ አብረው እኔንም አንተንም መናፍቅ ነው ብለው የሚሉ መናፍቅ ብለው ከሚሉን ጋራ ለምን ቆምክ ብዬ ባልልህም ከነሱ ጋር ሆነህ እዚህ ወደ ሶሻል ሚዲያ ጠርተው አምጥተው ከሆነ ትጠቅመን ነበር። አሁንም ትጠቅማለህ ብዬ የማስበው ትጠቅመን ነበር። ግን የቀረብካቸው ሰዎች ትክክል አይደሉም። ምነው ከወንጌላዊት መካነ ኢየሱስ ቤተክርስቲያን ውስጥ ከሚያገለግሉ ከነ ዳንኤል ጋር ለምን አልቀረብክም? ዳንኤል እውነት ነው ሁሉ ከነ ወንጌላዊ ናቲ ጋር ለምን አልቀረብክም? አገልጋዮች ናቸው፣ ኃላፊነት አላቸው። እነዚህ እኮ ቸርቻቸው የት እንደሆነ አይታወቁም። አንዳንዶቹ ሴቶች ወንጌላዊ ናቲ አገልጋይ ነው፣ እነ ዳኒ አገልጋዮች ናቸው። አየህ፣ አጋጩን ማለት ነው።
ለሰይጣን እድል ፈንታ እንዲሰጥ አጋጩን ማለት ነው። በስም ሳላቅህ በስም ሳታቀኝ ዓላማዬን ሳታቅ ዓላማህን ሳላቅ እንደመጣ ከእነሱ ጋር ቆምክ፣ አጋጩ። በእርግጥ ልንገርህ ከቅኑ ወንድምህ ጋር ነው ያጋጩ። ስለ ራሴ ነው የምናገረው። በቅንነት ነው ጌታዬን የማገለግለው። አጋጩ። አጋይተው ካቶሊካውያንን ሰብስባችሁ መድረካችሁ ላይ ፔጃችሁ ላይ አስቀምጣችሁ ካቶሊካውያንና ኮፕቲካውያን ኦንሊ ጂሰሶች በእኔና በፔንቴኮስታሉ ላይ ሐሳብ እንዲሰጡ አድርጋችኋል። ስለዚህ እፋለማችኋለሁ። ጌታ የኢየሱስ ምስክር ማለት ነው። ለዚህ ነው ፊት ለፊት የመጣሁት። ወንጌሉን የነካችሁት ወንጌል ለነሱ አትስበኩ ብላስፌሚ ነው ብለህ ስላልከኝ ዘመኔ ልጅነትን የሰጠሁት ልለት ነው። እግዚአብሔር ልጆቼን ያሳድጋል እኮ አልኩ። ለመሰዋት ሁሉ ጭምር የተዘጋጀሁት በወንጌላውያን ብትሰዊ ለመሰዋት ሁሉ ጭምር የተዘጋጀሁት ወንጌል ነው። የእግዚአብሔር ልጅ ደም ነው። ለእንትና አስበክ ለእንትና አትስበክ የሚባል ነገር የለም። ይሰበካል ወንጌል። ስለዚህ ከደረሰኝ ኢንፎርሜሽን አኳያ ይሄንን ነገር ተናግሬያለሁ። ተመናግሬ ያሳዝኝህ ከሆነ ሶሪ። አንተን ለመጉዳት አይደለም ብራዘር። አንተን በጌታ የምንከው ሉትራውያን ወንድሜን ጎድቼ የማድነው ትውልድ ለሌላ አመራራው የለም። አንዳንድ የአገልጋዮች ስትመጡ አሰላለፋችሁን እማጋ እንደምትቀርቡ ኤርሚዬ በቃ አራት አሳዝነው ከሆነ ሶሪ ብለዋል። አበቃ። ከዚህ በኋላ ማንም ይሄንን ኢሹ ሊያነሳ አይችልም። የተናገርከው ነገር አሳዝኖት ከሆነ ሶሪ ብለዋል። አበቃ። ጨረስከው። ደግሜ ላለው አሳዝኜ ከሆነ በጣም ይቅርታ ብራዘር። አንተን ለመጉዳት አይደለም። አለቀ። በቃ ጨረስክ። አለቀ። ከዚህ በተረፈ ግን በቃ አሁን የመጣህበትን ነገር ጨርሰሃል። ከጨረስክ ዘጋለ ፓስተር ወንድምህ ሚስ አንደርስታንድ ባረገ ነገር ሶሪ ብለዋል። አብቅቷል። ከዚህ በተረፈ ተጠናቀቀ ማለት ነው። አንዳንድ ሰዎች እንደዚህ በማለቱ መጠየቅ አለበት ትላላችሁ። ኤርሚ አይደለም የሚጠይቀው። ጠይቁት እናንተ። ወንድማችን ዳዊት አለ፣ ሚዲያ ላይ አለ። ለምን እንዳለ የሚያውቀው እሱ ነው። ኤርሚያስ አያውቅም። ኤርሚያስም ልክ እንደናንተ ጥያቄው ነው። ለነሱ ወንጌል መስበክ ብላስፌሚ ነው ብሎ መናገሩ ጥያቄው ነው ለኤርሚያስም። ስለዚህ ለዚህ ጥያቄ ኤርሚያስ መልስ የለውም። ኤርሚ መልስ ሊሰጥ አይችልም። ለዚህ ኤርሚን አትጠይቁት። የተናገረው ወንድማችን ዳዊት ነው። ኃላፊነቱ የወንድማችን ዳዊት ነው። ለምን እንዳልተናገረ የሚያውቀው እሱ ነው። ወንድማችን ዳዊትን ሚዲያ ላይ ስታገኙ ጠይቁት። እዚህ ቤት ይህን ጥያቄ እንዳታነሱ። ጨርሷል ኤርሚያስ ዛሬ። ምናልባት ትናንትና በተናገረው ንግግር ፐርሰናል የተባለው ነገር አሁን የተናገራት ከሆነች እሱን በተመለከተ ሶሪ ብሎታል። አለቀ፣ ተደመደመ። ከዚህ በኋላ ምንም ኢሹ ይዛችሁ መጣችሁ ልታጮሁ እንደማትችሉ እወቁ። የዛሬው መርሃ ግብር እዚህ ላይ ግድ የለም። እኔ ሚዛናዊነት ከጎደለኝ ጥሩ ነው። እኔን መውቀስ ይቻላል። ምን አይነት ሚዛናዊነት እንደጎደለኝ ባላቅም ችግር የለውም። ይበቃናል። እኔም ወደ አገልግሎት ልገባ ነው። ኤርሚ ዝጋና ውጣ። ተባረክ። አርፈህ ነገ ታገለግላለች። አሁን ጸጋ ይብዛላችሁ። ቴንኪው ፓስተርዬ። ጌታ እግዚአብሔር ዘመንን ይባርክ። በዓለም ዙሪያ ያላችሁ ቅዱሳን ወገኖች በጣም ይቅርታ፣ ወደ እንደዚህ አይነት ነገር ውስጥ መግባት አልፈልግም ነበር። ግን አሁንም ለወደፊት መነግራችሁ ብዙ ነገር ሊገጥመን ይችላል። እግዚአብሔር ትልቅ የወንጌል አዝመራ አለው። ትልቅ አልኳችሁ ወንድሞች እናቶች፣ ትልቅ ለእኛ ለወንጌላውያን ትልቅ የወንጌል አዝመራ አለው እግዚአብሔር። ይህንን ነግራችኋለሁ እንዳየ እንደሰማ ሰው ከጌታ እናንተም ታውቃላችሁ። ስለዚህ ለዛ ነገር ጸልዩልኝ፣ ጸልያለሁኝ። በልብ ቅንነት ልጠይቁኝ የምትችሉ ሰዎች ካላችሁ ኑ ጠይቁኝ። መልሰው ከሆነ መልሳለሁኝ። ምንም ክፋት፣ ሌላ አጀንዳ፣ ሌላ ዓላማ የለኝም። የልጆቼን ድምፅ እየሰማችሁ ነው ሪከርድ የሚደረገው። እሺ፣ የልጆቼን ድምፅ ኦኬ። ህፃናት ልጆች አሉኝ። ልጆቼን ድምፅ እየሰማችሁ እዚህ ግብግቡ ትውልድ እንዲድን እንጂ ወንድሞቼን ለመስበርና ለመጉዳት አይደለም። ስለዚህ ጸልዩልኝ፣ እኔም እጸልያለሁ። ጸጋና ሰላም ይብዛላችሁ። ተባረኩ። ሁላችሁንም ወዳችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም ሁኑ። ቴንክ ዩ ፓስተር። የወለደችኝ እናቴ በእግዚአብሔር ፊት ሁሌ ይዛኝ ትቀርባለች። እኔም ደግሞ በፊቱ በንጽህና ለመኖር ቃል የገባውለት እግዚአብሔር ስሙ ይባረክ። እውነት ታላቅና የተፈራ ስመ ገናና የሆነው እግዚአብሔር አብሮኝ ስላለ ማንም ቢንጫጫ እየተነሳ ቢፈርጥ፣ በነገራችን ላይ
ስሜን እያነሳችሁ ማውራታችሁ ለእኔ ክብር ነው። ለምን ስትሉ በጣም ብዙ ሰው ስሙ እንዲጠራ በጣም ብዙ ሰው ዋጋ ይከፍላል፣ አይጠራም። እኔስ ምንም ነገር ሳላደርግ ስሜን ይዛችሁ አጀንዳ ፖለቲከኞች ምኖች እዚህ ሶሻል ሚዲያ ላይ ያሉ በሙሉ ሁሉም ሰው ጠርቶታል ስሜን። ነገ ትልቅ የእግዚአብሔር በረከት ሲያጥለቀልቅ ፍራውል ኢዝሊ ነው ነው ከናፍ ከነፈካተን ሄዱበኔ ሌላ ምንድነው የምትሉት? እሺ ኮሜንታችሁን ላይ ለተወሰነ ጊዜ ቴንክ ዩ ተኩማ ገለተው ይፈያተ ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው፣ የጌቶች ጌታ ነው። ይኸው እዚህ ጋር ጂሰስ the way the truth the life ይላል። ችግሩ እኔ ጋር ስትገቡ ስክሪንሻት ታደርጉና የሆነ ገስት ላይ ስትገቡ አውቀዋለሁ እኮ ትለ እኔን አታቆኝ። እኔን የሚያቀኝ ሰው የሚያወራው ሌላ ነው። የማያቀኝ ሰው እኔ የሚንጫጫው በሙሉ የማያቀኝ ሰው ማንም አያቀኝም። እኔ ኦልሬዲ ሰማይ ያቀኛል። ሰማይ የሚያቀኝ ሰው ነኝ። ሰማይ ያቀኛል። ሰማይ ስለሚያቀኝ አስ ኢዚ እዚህ እንኳን ላይቭ ማውራውን እኮ በሌላ ፌክ አካውንታቸው ከፍተው እነሱ ጋር ላሉት ገስት ያሰሙኛል። አጀንዳ የላቸውማ። እኔ ነኝ አጀንዳቸው። እኔ አሁን የማንንም ሰው ላይቭ አምጥቼ እዚህ ጋር አላሳየም። እነሱስ ስሙ ፍራውድ እየተናገረ this is like I'm a government መንግስታችሁ ነኝ ማለት ነው። እኔ ነኝ አጀንዳ መሰጣችሁ እንጂ እናንተ ለኔ አጀንዳ አሰጡ። I'm the one of to give you agenda. See, this is a power from the God. እኔ ነኝ አጀንዳ ልሰጣችሁ የምችለው እናንተ በታሪክ ላይ አጀንዳ አሰጡ። እኔ ግን ሰጣችኋለሁ ጠዋት የተነሳ ለዛ ነው። ለምን ቤታችሁን ከፍታችሁ ለኦዲየንሳችሁ እናንተ ጋር ላሉት የኔን ላይፍ ከፍታችሁ ታሳያላችሁ። ሰማችሁት ምን እያለ እንደሆነ አያችሁ? ይሄ ማለት እኮ መንግስት ማለት ከፓርላማ ነው የሚተላለፍላችሁ። አይገርማችሁ? የኔ ፎሎወሮች በዚህ ልትኮሩ ይገባል። እንደዚህ አይነት ወንድም ስላላችሁ ማለት ነው። I'm a government in TikTok ተጽዕኖ ፈጥሬ ያለው አየህ። ለዛ ነው ላይቭ ቁጭ ብለው የሚያወሩት ነገር ስለሌላቸው የኔን ነው የሚያሳዩ። ሰማችሁት? ኦሮምኛ ካወሩ ያስተረጉማሉ። ተርጓሚ አለ ሌላ ቦታ ተከፍቶ እንዲህ እያለ እኮ ነው ይላሉ። እንትን ካለ ሰማችሁት አይደል ይላሉ። this is a power። ይሄን ፓወር የሚሰጠው እግዚአብሔር ነው። ስለዚህ እኔ እኮራለሁ። እናንተ የምትወዱኝ ሰዎች በእኔ ልትኮሩ ይገባል። ለምን? በቃ አገር ነኝ። አገር አድርገውኛል ቲክታክ ላይ። እኔ ሌላዎቹን እንኳን ብዙም እንትን አይደለም፣ ግን ማን ነው የሚባለው ዘመድኩን በቀለ የሚባለው ሰውዬ ስለኔ ፎቶዬን ከኋላ ለጥፎ ሲያወራ ዋው ነው ያልኩት። እኔ ዋው ይሄን ያክል በቃ አናግቼዋለሁ፣ ሼክ አድርጌዋለሁ ማለት ነው አልኩና እግዚአብሔርን አመሰገንኩት። ይሄ በነገራችን ላይ መታደል ምንም ላደርግላችሁ አልችልም። ስለዚህ ለብዙዎች ምን ሆኛለሁ ማለት ነው፣ የገቢ ምንጭ ሆኛለሁ። ዩቲዩባቸው ላይ ቲክታካቸው ላይ ታፕታፕ ዩቲዩባቸው ላይ አየህ፣ ስራ ነኝ። ኦልሬዲ የስራ እድል ነኝ። እኔ ራሱ የስራ እድል ነኝ። አንደርስታንድ አድርጋችኋል? ለምን ዩቲዩብ ላይ ያሳያሉ፣ እኔ ስራ ነኝ ማለት ነው። ኦልሬዲ ኢንካም ጀነሬት እያደረጉበት ነው ማለት ነው በእኔ። ስለዚህ እኔን አሁን መስደብ ሳይሆን እንደውም ማመስገን ያለበት። ለምን ምግባቸው ነኝ። ኦልሬዲ ጊቭ ፉድ ምግብ እየሰጠው ነው። የኔ ንግግር የኔ ሁኔታ ኦልሬዲ የሆኑ ሰዎች ኑሮ እንዲኖሩ እየሆኑ ነው። በቃ ቤት ኪራይ እንዲከፍሉ ምን እንዲሉ ምናምን። this is me። በራሴ በጣም ነው ፕራውድ የምሆነው። በራሴ በጣም ነው የምኮራው። ለምን እግዚአብሔር ስለሰጠኝ ለእንደዚህ አይነት ጸጋ ማለት ነው፣ እንደዚህ አይነት ፓወር ውስጤ ላይ ስላስቀመጠ
I'm so happy, I'm blessed. አስባችሁታል? ይሄ ምንም ሊደረጋጅ ፍራኦልን ከፈለክ ሌባ ነው ፈለው ከፈለክ ደፋሪ በለው ከፈለክ ምን በለው ግን እንጀራ እየበላበት ነው። ያንን ተናግረ ዋናው እንጀራ መብላት ነው። እንደፈለክም አርገ ተመልካች አግኝተ ዩቲዩብ ላይ ፖስተተ እንጀራ መብላትን ነው እኔ የምፈልገው። በቃ ታሴት ይሄ ማለት የገቢ ምንጭ ነኝ ማለት። ስለዚህ እኔ ከዚህ ጋር ከጠፋው የገቢ ምንጩ ይቋረጣል ማለት ነው። ስለዚህ መጥፋት የለብኝም። ለዚህ ቁጭ ብዬ ለእናንተ ስል ቁጭ ብዬ ምግባችሁ ሆኛለሁ። ምክንያቱም ወንጀለኛ ከሆነ ተከሰዋል፣ አምጥተህ መክሰስ ነው። ወንድ የሆነ ሰው ጀግና የሆነ ሰው መጥቶ ፍራኦል ላይ እንደዚህ አይነት ማስረጃዎች አለ፣ ከዛ ፍርድ ቤት ይቀርባል፣ ይከሳል። ከሰስ ነው ብሎ መምጣት። ግን ይሄ ዝም ብሎ ጫጫታው ምግብ ነው፣ ፉድ። ስለዚህ ፍራኦልን ሪስፔክት ልታደርጉት ይገባል። እየሸቀላችሁበት እግዚአብሔር የሰጣችሁ በረከታችሁ ነኝ። Thank you. እኔ ኦልሬዲ ምግባችሁ ነኝ። ከዚህ ጋር አንድ ነገር ስናገር እየተመነዘረች ብዙ ቦታ ሁሉም ነው የሚያወራው። እስቲ ንገሩኝ አንድ ሰው እንደኔ እንደዚህ በጣም ስሙ እንደዚህ የተወራ ሰው አንድ ሰው አምጡ ማለት ቪው የሌለበት። እስቲ ሂዱና እነዛ የሚያወሩ ሰዎች ጋር ሂዱና የነሱ ቪዲዮ ላይ ገብታችሁ ስለኔ ያወሩበትና ስለሌላ ያወሩበት ቪውን ተመልከቱት። በእውነት ነው የምላችሁ። እኔ እሱን ነው ማይላቸው ቪው ስለኔ ያወሩበት ቦታ ላይ በጣም ብዙ ታይቶላቸዋል። ማነው ሌላ ሰው? አዎ እንትና አዶናይ የስ አውርቶም ሌላ ስትነካ አንተ አትልም ችላ እርስህ ለሌላ አትሰጥም ክንድ ብርቱ ለሰከንድ አይጥልም ስም የጸና ጂጂዬ እንዴት ነሽልኝ? ዛሬ ደግሞ አምሮብሻል፣ ፏ ብለሻል። በቃ እንዴት ነህ? ይመችሽ አለው። እግዚአብሔር ይመስገን። ሳምሪ ሰላም ብለሃለች። ሰላም በይልኝ። ታውቀኛለች። እንዳታዋርደኝ ለምን እንደሳቅኩ ታውቃለህ? ጠዋት የሆነ ነገር አውርቼ ነበርና ሳምሪና ፊራ አወሩ ብያቸው ለዚህ ደሳቂ መጣውና ለአንድ ሰዓት ያህል አውርተው አሁን ደግሞ ዱባይ ሊልካት ነው። ከዛ ቀጥሎ ደግሞ አሜሪካ ልትመጣ ነው። ጠዋት ስታይ ጠቅጠቅ አድርጋቸው ነው የወጣሁት እና ብለው ነበር። እያወራሁ ነበር። ፍራኦል ኢቲቻ የሚለውን ፍራኦል ቡና በሉ ብያለሁ። ይሻላል። የኢኮኖሚ ዋንጫ ቡና የገቢ ምንጫችን ቡና የሚለው ለአንዳንዶቹ የገቢ ምንጭ ሆኛለሁ። ፍራኦል ቡናችን ቡና ትክክል። አንተ ለቶፒክ እግዚአብሔር አልሰማሁም። አያጅቦ ጋር የሆነ ነገር ላውራ ስገባ አልኩኝ። ለካ የሆነ ነገር ብለን ተመካክረን ነበረ። አይዶሎ አላችሁ ምናልባት እንደው ብትሰጡ ወይኔ ብትሰማው ደስ ይለኛል። ወይ እልክልሃለሁ። አይ ቲንክ እንደው ካለ በኢየሱስ ካለ ላኩልኝ እስኪ። ምን ብለን ምን ነበረ መሰለ ማለት እንደ ጆክ ይዘ ሰዓት ባለፈው ሳምንት ማለት ነው። ያው የማያውቅ የለም ያንተን ጉዳይ የኢትዮጵያው ማለት ነው። ከዛ ፍራኦልን ብዙ ምስጥር አያጅቦ ገባ ብዙ ምስጥር እጃችን ላይ ያለ ብለን አለኝ። እዛ አልኩት ከዛ ገንዘብ እንቀበለው አለኝ። ያስኬዳል አልኩት። ከዛ ደግሞ አለ የፍራኦል ምስጥር ደግሞ የሚፈልጉ ሰዎች ሲመጡ ከነሱ የምንቀበል አለኝ። ታውቃለህ የመርካቶ ልጅ ነኝ። ያው እንዳንተ ባይሆንም እንደዚህ የሚሟሟቅ አልመሰለኝም ነበር።
እንደዚህ ማለት ጠልቀው የሚገቡ አልመሰለኝም። ገባ እንዳጀማመሩ ያው አይታል። አንተም ተው ለነሱ ተው ስል ነበር። እግዚአብሔር ምስክሬ ነው። ያ ሁለታችሁም ስትታረቁ ኮንግራቹሌሽን ምናምን ነገሩ ዝልቅ ብሎ ሲገባ እኔም እዛው እየገባበት ለካ ያጁ እየጠበቀኝ አይ ገንዘብ ዛሬ ጠዋት ዘው እያልኩ እሱ ቤት ስገባ ነግቢ ያለኝ ገባ። እኔ ሌላ ነገር እንትን ነው ማለት ያለበት እሱ። ቆይ ነግሯል። የፍራውን አደገኛ ስራዎች እጄ ገብቷል ብሎ ቪዲዮ ይስራ። ከዛ ደውዬለት ነበረ እና በጣም የቅርብ እንትኖቹ ካለ ሰው ዋ ብሎ ይገባለታል። ጥሩ ነው። አይዞህ እንደዛ ነበር ያሰብነው። ገባ ከኔማ ማንም 5 ሳንቲም አያገኝም። ከኔ ግን ከሌሎቹ ሊያገኝ ይችላል። እንደዛ እኮ ነው ልናደርግ የነበረውማ ያንተን የሚፈልጉ ሰዎች አልነበረም። ከዛ ወገን ሲጠይቁም ነበረ እና እኔ ረስቼው ዘውዬ ገብቼ ዛሬ ቤቱ እየተንቀልቀሱ አፈር ያስፈለሽ አንቺ ሙልቻ ምን ብለን ነበር የተነጋገርነው እያለ በራሱ አክሰንት ሲናገራል። እኔ ላወራ የነበረው ሌላ ነገር ፍርስ አርጎኝ የምናገረው ረስቼ በሙሉ ወጣው። ምክንያቱም ረስቼዋለሁ። ገባክ? ያ ወይ ፊራ አፈር ያስበላል እያለ ሲረግመኝ ማለት ነው። እሺ ምን አዲስ ነገር አለ? አዲስ ነገር እግዚአብሔር የተመሰገነ ይሁን። ጂጂ ያው እኔ ሁሌ ጠዋት ስነሳ እንዴት አምርብኝ እንደዚህ የተከተከትኩ ውበት እኮ ነው የሚሆነኝ። ለእኔ እኮ ጠዋት ተነስቼ ፊቴን አያለው እንደዚህ ሳየው ኦ ማይ ጋድ በስመ አብ ወልድ መንፈስ ቅዱስ ምናምን ብዬ ምግብ በይው በቃ ራሴን ሳየው በመስታወት አቋሜን ምናምን ሳየው ጽድት ብዬ ነው ያለሁት። የመንፈስ እርካታ ነው። እኔ ተኝቼ አድራለሁ፣ እነሱ ሳይተኙ ያድራሉ። ኧረ እኛንም ጨምረን አብረን ቆመን እኮ ነው የምናድረው። ምን ለሱ አንድ ልጅ አየኝና ትላንትና ነው ምናምን እንደ ፍራውል አለኝ። ትንሽ ልጅ እየሆንክ ነው እንደምትሄደው አለ። ምን ነው ስለው መጀመሪያ ሳይ አንተ አልመሰልክኝ ማለት በጣም ትንሽ ልጅ ሆንክ አለኝ። ከላይ ነው አልኩት ስጦታ እና ያው ለአንዳንዶች ምግባቸውን ያቀረብኩት ነገር ምን እንደሆነ ታውቃለህ? ፊራኮ እኔ እንጃ አንተም በቀጥታ ምን አይነት ፔጅን ሲያገኙም እንደሚጽፍልህ አላውቅም። እና በጣም የሚያሳዝን ነገር ነው የሚጻፉልህ እኮ አንድ አይደለም። በቀን ቢያንስ ከ20 ከ30 በላይ ለፊራውን ነገር እንደዚህ ነው እና ኢቭን ከማውቃቸው ሰዎች ራሱን ያንን ነገር ማለት ነው። እና በጣም ገርሞ ብዙ ነው እንደዛ አይነት ነገር የሚደርሰኝ። አሁን ለምሳሌ እንደዚህ ቴክስቶች ይመጡልኛል፣ እንደዚህ ምናምን ብዙ ቴክስቶች። አሁን የዚህ ልጅ ባነበው ጋሽ ፍራ ብሎን የጻፈልኝ አሁን እነዚህ አሁን ኢንስታግራም ላይ እንዴት ነህ የእግዚአብሔር ሰው 12 ክላስ ጨርሼ ውጤት አልመጣልኝም፣ ስራ ምንም የለኝም፣ ለእናቴም ለአባቴም እኔ ብቻ ነኝ ልጅ። እነሱን በማግዝበት ጊዜ ለራሴ እንኳን መሆን አልቻልኩ። አጎቶቼ ዘመዶች ሀብታም ቢሆኑም የዕለት ነገር እንጂ ቋሚ የሆነ ነገር አያመቻቹልኝ። ይህ መልእክት ስልክልህ ጨንቆኝ ነው። ከቻልክ ወንድሜ የማስቸግር አንድ ነገር ነው። ዲጂታል ማርኬቲንግ ላይ መስራት እፈልጋለሁ። ለዛ ደግሞ ላፕቶፕ እንደ ሞኒተር ብትገዛልኝ ደስ ይለኝ ነበር አለ። ሂዝ ያንግ 12ኛ ክፍል ጨርሶ ያለ ሰው ነው። መች ነው የላከልኝ? ዛሬ 10 ሰዓት ምናምን። ከዛ ብዙ እንደዚህ አይነት አሁን የሚደርሰኝ ማለት ከዛ አሁን እነዚህ በውስጥ እንትን የሚባሉ ናቸው። አሁን እነዚህ ይኸውልሽ እንደዚህ መዓት ነው ያለው። አሁን ቴክስት ላይ ማለት ነው የሚመጣልኝ፣ ኢንስታግራም ላይ ነው ይመጣልኝ። አሁን እቺኛዋ አሁን ለምሳሌ ፒክቸር ምንም ስለሌላት ነው። ምን ይላል? እባክህን እርዳኝ 50 ሺህ ብር በጣም ያስፈልገኛል፣ በፈጠረ እርዳኝ ይላል። ከዛ በምትወደው ነገር ልለምን እርዳኝ ነው ብዙ ነገሩ ማለት እና በጣም ተስፋ ቆርጬ ነው ያለሁት። ተስፋ አድርጌ ያለሁት አንተን ብቻ ነው፣ በምትወደው ነገር ልለምን ብሎ ነው የሚጽፉልኝ። አሁን እንደገና ደግሞ ሌላ እንደዚህ ገብቼ ሳይ
አሁን እዚህ ጋር ይኸውልሽ እንደዚህ ለቅሶ ምናምን አድርገው ነው አይሻል። ከዛ የዚችን ሴትዮ ሳነበው ለእናቴ ድረስላት በእግዚአብሔር ስም ነው የምለምን የእናቴን ሽበት በማየት ውስጥ የቆሰለ በሽታ በማየት መሰለኝ ማለት የፈለገችው። ተመልከት፣ በፈጠረ መልእክቴን ተመልክተው ያለሁበት ሁኔታ ግራ ያጋባል። እግዚአብሔርን ወንድሜ ይህ ወር አንተም ታውቃለህ የፈረንጆች አዲስ ዓመት ከመድረሱ በፊት ቆንጆ የሆነ ቮሊዩም እንዳለ ታውቃ ካፒታል ማርኬት ላይ ምናምን ብሎ ነው እንትን ያለው። ግን በጣም እንዳዘነ ምናምን ማአት ነው የሚጽፍልኝ። ቮይሶች ተረፈ ለእኔ ተርፎ አልቅሼ እግዚአብሔር ምስክሬ ነው። ላዝናላዝንጋም እስኪቆታለ ምን እንዳልክ ታውቃለህ? አሁን እኔ የሚሰድቡኝ ምንድን ነው ቴክስት አሁን ይህንን እንዴት ነው ማነበው? ኧረ ያንተ ታውቃለህ የሚተረፈ ያንተ እኮ ለእኔ ተረፈ ፊራ እና ሪጃ በጣም ከባድ ነው። ያ በጣም ከባድ ነው። የእሱ ጣጣ ለእኔም ተርፏል። በጣም የማይላክ ቪዲዮ የለም፣ የማይላክ መልዕክት የለም፣ የማይላክ የሚያሳዝን እና ፊራ አንድ ነገር ላሳየሽ። አሁን እዚህ ጋር ይሄ ልጅ ይኸውልሽ፣ እዚህ ጋር አሁን ይሄ ልጅ እንዳለ ምን አለ መሰለኝ ጽፎ አካውንት ሁሉ ነው የሚልኩልኝ። ደስ የሚል እኔን ብትረዳኝ ግን ምን ችግር አለው? በእግዚአብሔር እርዳኝ። አሁን ማአት ነው እንግዲህ ያለው። እነዚህ አሁን ውስጥ ላይ ማስተናግዳቸው ናቸው በሙሉ ማለት ነው። ይኸውልሽ እንደዚህ ጽፎና ይኸውልሽ እንደዚህ ተጽፎልኝ ከዛስ አካውንት አለው እዚህ ጋር። አሁን ሰው እዚህ ጋር የምሰራውን ነው የሚያየው። አካውንት አለው። አካውንቱን ጽፎ ምናምን ነው የሚልክልኝ። ከዛ አይቼ እነሱን አይቼ ወይ ዋትሳፕ ላይ ሁኔታቸውን ቪዲዮቸው ላይ ገብቼ አይቼ ወይ 50 ሺህ ብር ወይ 100 ሺህ ብር ነው ሰጣቸው። ራሱ አንድ ነገር ግን ሼር ላርግ ማለት ላረግ ፈለኩኝና አልቅሼ ወጥቼ ነበርና ወዲያው ነው የገባሁት። ይሄንን ቪዲዮ ሼር ላርግ ዋትሳፕ ላይ ነው ውስጥ ቲክታክ ላይ ነው በውስጥ ለእኔ ነው የተላከልኝና በተለይ እኔ የሚያሳዝኑኝ ምን አይነት መሰለሽ ጂጂ፣ በጣም ብዙ ወጣት ሴቶች አሉ ስታያቸው፣ እንደዚህ ስታያቸው፣ ፊዚካሊ ስታያቸው የተመቻቸው የሚመስሉ ምክንያቱም ለብሰው እንዲህ ፎቶቸውን ቪዲዮቸውን ስታይ፣ ነገር ግን በጣም ግራ በመጋባት ውስጥ ያሉ ሴቶች አሉ። እኔ ዋትሳፕ ላይ ልክልሻለሁ የሚልኩልኝ ልነግርሽ የፈለግኩት እና ግራጁዌት አርገው ግራ ተጋብተው ከዛስ አማራጭ የላቸውም። ወንድ ልጅ ደግሞ ለመርዳት ሴቶች ላይ በተለይ አንዳንድ ኢትዮጵያ ውስጥ ያሉ እንትኖች ኦፈር የሚያደርጓቸው ማንነታቸውን ሴትነታቸውን ነው የሚጠይቋቸው። ያንን አእምሯቸው ከመርዳት ይልቅ መጀመሪያ አብራው እንድተኛ ነው የሚያደርገው። እኔ አንድ ልጅ ማለት ነው እኔ እንትኗን ቮይሷን እዚህ ጋር ባሰማ ደስ ይለኝ። ኢንጂነር ናት የተመረቀችው። ሺዝ ኢንጂነር ሺዝ ቢዩቲፉል በጣም ነው የምታምር። ፍራውል አለች ዋትሳፕ ላይ ነው የላከችልኝ። እና እኔ ኢንጂነር ተመርቄያለሁ፣ ስራ አላገኘሁም፣ ቤተሰቦቼ ላይ ሸክም መሆን አልፈልግም። 40 ሺህ ብር ከላክልኝ ምንድነው ሜካፕ ምናምን ተምሬ ራሴን እችላለሁ። ምጠይቀ 40 ሺህ ብር ብቻ ነው መማሪያ፣ ከዛ ራሴን እለውጣለሁ አለች። ከዛ አየዋት፣ ይኸውልህ ብዙ ሰው ጠይቄያለሁ አለች። ግን የሚጠየቀው ነገር ስራም ቀጠሮኝ ብዬ ስል ሴትነቴ ይጠየቃለሁ። የሆነ ነገር አድርጊ ስል እንደምታየው መልኬ ቆንጆ ነው፣ ወጣት ነኝ፣ ግን ሰው አይረዳኝም። እኔ በዛ በኩል ስራ ከማገኝ በዛ በኩል ገንዘብ ከማገኝ እንደዚሁ ቤተሰቦቼ ላይ እያለቀስኩ ብኖር ይሻለኛል። 40 ሺህ ነው የፈለግሽው ብዬ ጨምሬ ላኩላት። ተማረች። ፎቶ ልካልኛለች የተማረችበትን ጊዜ ላሳይሽ። የእሱ አይነት ብዙ ናቸው። ፎቶ ላከችልኝና ከዛ እኔ አሁን የገረመኝ ነገር አለች። አታቀኝም ምን አትልም፣ ግን ይኸውልህ ዋትሳፕ ነው
ዋትስአፕ ነው እንዳለ። ይሄ እርዳታ ነው። የኢትዮጵያ ነው ይመስለው። ይላኩልኝ ፍሬያ። እሺ ምን ላይ ነው ላክሽልኝ? ዋትስአፕ ላይ። ኦኬ እሺ አሁን ገባ እኮ። እኔ ብዙ ተልኮልኛል። ይሄኛው ደግሞ በመጨረሻ ያየሁት ነውና አልጥፌ ነው። ስልኬ እንደውም የኢትዮጵያ ነው የሚመስለው። የኔ ስልኬ የኢትዮጵያ ነው የሚመስለው። እኔ ጣጣ ነው የተረፈኝ። እኔ ወንድም ጣጣን እዛ ሰብስብ። እኔ ረድቼ ማላቅም አቅሜንም ማቃል። አንደኛ ነገር ከመጀመሪያውም ነግሬሃለሁ፣ በመርዳት የኢትዮጵያን ችግር መፍታት አይቻልም። እዚህ ላይ ፊራ መቼ እንዳልኩ እንደዛ ቱርክ እያለሁ ማለት ነው ነግሬሃለሁ። መርዳት የኢትዮጵያ ችግር አይፈታም። ሁላችንም አንድ ላይ ስንሆን ወይ ይኸውልሽ ቁጥሯን አላሳይም። ቆይ ቁጥሯ እንዳይታይና እንዳይደውሉባት ይታይ ፍራይ ቆይ አይሹ እንደዚህ አድርጋ ነው የላከችልኝ። አይሽ እንትን በል ሸፍ ነው። አይሹ እንደዚህ ጀምራ ነው የስራ ጀምራ ነው። እና ምን አለች መሰለሽ ከዛ የጻፍኩላትን ምን አልኳት መሰለሽ ቮይስ ነው የላከችልኝ እና አሜን ፍራይ ተባረክ ጌታ ኢየሱስ ይባርክ። ምን አልኩ? አይዞሽ በርቺ እግዚአብሔር ከአንቺ ጋር ነው ብቻ ነው ያልኳት ከሰጧት። ከዛ ተመርቃ ስራ ጀመረች እና እነዚህ ነገሮች ሰራው አለችኝ እንደዚህ አድርጋ። ከዛ እንደዚህ ሰራው እኮ ፊራዬ ምናምን ስትለኝ አይዞሽ በርቺ ነው ያልኳት። ቆይ ጻፈችልኝ ላሰማሽ ቆይ እውነት አንድ ነገር ልንገራችሁ። ስሚኛው ይኸው አንተ አስተምረኸኝ አንተ ብር ባለሙያ ሆኛለሁ። የጎበዞ ፊራዬ ቴንኪ ሶ ማች። እሺ ይኸው አንተ አስተምረኸኝ አንተ ብር ባለሙያ ሆኛለሁ። የጎበዞኝም የማመሩ ስራዎችን እየሰራሁኝ ነው። ደግሞ ሲኦሲንም በብቃት ተፈትኛ ያለብ ያለው ተባረክ ፊራዬ፣ እግዚአብሔር አብዝቶ ይባርክክ። ደግሞ አኮራሃለሁ። አሁን ኢቭን ነው በጣም ብዙ ናቸው እንደዚህ አይነት አምባሰም ውስጥ ላይ ማለት ነው። እኔ ያው ቪዲዮ አልፈልግ ምናምን፣ ግን ሴቶች ናቸው በሴትነታቸው እንደዚህ ነገር ከመርዳት ይልቅ ሌላ ነገር ጥቃት እንዳይደርስባቸው ምናምን። ስለዚህ ብዙ ናቸው አሁን ይሄ ሜካፕ ምናምን እንደዚህ ሽፎን ቤት ምናምን የሚሉ ማለት ነው። ዋትስአፕ ላይ ብዙ ናቸው። አሁን እንደዚህ ቁጭ ብዬ ለሰው ለማስረዳት ይኸው እኔ የረዳሁት እንደዚህ ነው ብል ጥቅም የለውም። ግን የኔ ብለሲንግ ከየት ነው ስትይ ውስጤ ዲዲ እየተሰደድኩ እየተወገርኩ እንደዚህ ያልኩ አሁን እኔ ከክፋታቸው ክፋት 2 መኪና የቆመበት ቦታ ዱቄት አድርጎታል። ፎቶ ልክልሻል። 7 ብር መኪናው። አሁን እኔ መኪናው ኢንሹራንስ አለ፣ ወረበር ቢያቃጥሉት ራሱ ኢንሹራንስ አለ። ግን እኔ አሁን ኢትዮጵያዊ ወንድማቸው ነው የኔን ንብረት መጥቶ መሰባበር ምንድን ነው የሚጠቀሙ? እኔ ኢንሹራንስ አለ ምንም እኮ ያው ስልክ ብሰብር መኪና ቢሰበር ኢንሹራንስ ነው የሚቆም፣ አልከስረም። ግን what the benefit? አንተን ማናደድ፣ አንተን ተስፋ ማስቆረጥ፣ አንተ የምትሄድበትን መንገድ መከልከል፣ ያ ነው ቤኔፊታቸው። አንተ ግን ችግሩ ጠንካራ ሰው መሆንን አላወቅም። ያ ነው ችግሩ። የአንተን ጥንካሬ አለማወቃቸው፣ አንተ ያለፍክባቸውን እነሱ አለማለፋቸው፣ አንተ አቅሙ እንዳለ እነሱ አለማወቃቸው። እኔ ራሱ ከአንተ ጋር ካወራው ቀን ጀምሮ የማይልክ የለም የማይጠይቀኝ የለም ብለው እኔ እውነቱን ነው የምልህ ብለው እና ብር መርዳት ብቻ አይደለም። ይህንን ሁላ ነገር አይተህ ራሱ መሸከሙ የእነሱን ሀዘን መሸከም ራሱ ቀላል ነገር አይደለም ጋይስ፣ በጣም ቀላል ነገር አይደለም። እኔ ዛሬ ሲያንቀሸቅዘኝ አንዱን ከፍቻለሁ ማለት ነው። ልኬለታለሁ። እያለቀስኩ ነው የወጣሁት። እግዚአብሔር ምስክሬ ነው የምልህ፣ እያለቀስኩኝ ነው የወጣሁት። እና ለሳምሪ ነው የላኩላት። ምክንያቱም ለሳምሪ ላኩላት እግዚአብሔር። ስለዚህ ከሳምሪ ጋር ሆነና የሆነ ነገር እንላላቸው። ከዚህ በኋላ ግን አልከፍትም። ለምን ብር አለቀስኩ። እግዚአብሔር እናቴ ናት የታየች አጋጣሚ ነው የከፈትኩት እንጂ ያልከፍትኩት እኔ ደግሞ ልከው
ልከውልሽ ነው? ለፊራ ብለው ልከውልኝ። እኔ ማን ከኔ አገኙም እኮ እኔ እኮ እንደዛ ነገር እኮ አልችልም። ጫማ እንኳ የላቸው። ገባ ስታየው በቃ መፈጠር በሙሉ ነው የሚያስጠላልና እኔ ብሩ አይደለም $100 $200 ትልካለህ ግን በቃ ያ ደንግጬ የከፈትኩት እግዚአብሔር እኔ ልክ ሳይ እኔ ደግሞ ዝም ብሎ አለ አይደል ለመስራቅ ምናምን የሚልኩልኝ ነው መሰለኝና እንዴ ሳይ በጣም እንደነገርኩት አቻልኩም ልካቸዋለሽ። እኔ የለኝም ሼር ነው ያደረጉልኝ ለፊራ ብለው ነው ሼር ያደረጉልኝ። እንዴት አድርጎ እኔ አልጻፍኩኝ ላንተ ራሱ አላኩኝ። እግዚአብሔር ምስክሬን ነው የምልህ ላንተ ራሱ አላኩኝም እና ለልጄ ነው የላኩላትና ለልጄ ላኩላትና ሁለታችን በቃ ይሄን ነገር እናድርግ ብዬ እኔ ምን እንዳቃተኝ ታውቃለህ? ገንዘብ ትልካለህ እነሱ የተሸከሙትን ሀዘን ግን እንዴት ነው የምትችለው? የእነሱን ጉዳት እንዴት ነው የምትችለው ነው እኔ እሱ ነው የሚከብደኝ እና ቀሪን አበላሽቸው ነው ያልኩት። አንድ ጊዜ ዋትስአፕ ላይ ያወራው 2 ቁጥር ነው ያለኝ ዋትስአፕ እና አጋጣሚ እንዳልክ ደወለልኝ እና እያወራሁት ከዚህ ደግሞ እያወራሁ እና ስለ እግዚአብሔር ቃል እያወራን ስለነበረ ደወለልኝ እና ይሰማል የነዛን ሰው ለቅሶ አንድ ሰው ብቻ አይደለም ፍራውል አለኝ። አቤት አልኩ። ይሄን ሁሉ ግን ችለ ነው ይሄን ሁሉ እየሰማ ግን ምንድነው ስሜት አለኝ። ሄለን ራሷ እኔ ጋር አንድ ቀን ተደዋውለን በሆነ ጉዳይ ሌላ ሰው ደግሞ በሌላ ስልክ ደግሞ ሌላ ሴት እያለቀሰች እየሰማች አልቅሳ ነው የወጣችው ከኔ። ይሄ በስልክ የሚደረግ ነው። ተደውሎልኝ ፍራውል እኔ ምን እንደምል አላውቅም ማለት መስማቱ ራሱ አሁን ለኔ እግዚአብሔር ልቤን ያደነደነውና ልቤን ያጠነክረኝ የሰዎች ሀዘን መስማት ከባድ። እኔ እንደ ዶክተር እኮ ቁስል ይላክልኝ ቁስል እኮ ነው የተበላሸ የፈራረጠ ቁስል ይልኩልኝ። እኔ አሁን ሐኪም አይደለሁም ያንን የሚሸከምበት አቅም የለኝም። ግን እግዚአብሔርን ምን አለ በቃ ልቤን ሁሉ ቀይርልኝ ብያለሁ። በቃ ልቤን ለውጠው። ግን ለምንድን ነው እኔ ምን አለች እናቴ ይሄንን ቢዝነስ ስከፍት ልክ ቢዝነሱን ስከፍት እናቴን ነይና ጸልይልኝ አልኳት። ስራ ቦታ በመኪና ይዣት መጣሁና እዚህ ስራ ቦታ ላይ የመጀመሪያ ቀን ማለት እንድትጸልይልኝ እፈልጋለሁ። እግዚአብሔር እንዲባርከኝ ስላት ጸለየልኝና በዚህ የስራ ቦታ የብዙ ሰው እጅ ተዘርግቶ ለብዙ ሰው ስትደርስ ነው ማየው ብላኝ ተናግራበት ሄደች። ብዙ ሰው ትደርስበታለህ የብዙ ሰው የሚበላበት ስራ ነው ብላኝ ነው። እና ምን ልልሽ ፈልጌ መሰለሽ መስጠቱ ብቻ አይደለም ገንዘብ አውጥቶ መስጠት ለአንዳንዱ ቀላል ነው፣ ለአንዳንዱ ከባድ። የነሱን ግን ህመም መስማት ግን ከባድ በጣም ከባድ። የነሱን ህመም መስማት እዝና ኢዝ በጣም ከባድ። እኔን የሚከብደኝ እሱ ነው። ግን እግዚአብሔር አለማመደኝ። ብዙ አሉ በጣም ስማኝ አዳምጠኝ ሁሉ የሚሉ አሉ። ዝም ብለህ ስማኝ እስቲ ምናምን እሺ ምናምን ብዬ እንትን እላለሁ። ሰው ግን የማይረዳው ምንድነው አሁን አንዱ ባለፈው ከድር የሚባለው ማነው ገብቶ ትዝ የሚልሽ ከሆነ በቃ ቴክስት አድርጌ ላይ ስላላየ ሌባ ነው አውቀዋለሁ እንደዚህ ሰው ሁሉ ገሏል ብዬ አውርቻለሁ አለ። በእውነት ገብቶ ምናል አላችሁ ይሄ ዛን ቀን የገባው ልጅ እንደውም እኔ ጋር ገብቶ አላችሁ እስቲ አንዳንድ ቁጥር አሳዩ። ስላልመለስክልኝ 2 ዓመት ሙሉ ቴክስት አድርጌያለሁ። ቴክስቴን አይተህ ስለማታውቅ የሆነ ቦታ ስትሰደብ ገብቼ አውቀዋለሁ ብዬ ገብቼ ሙልጭ አድርጌ ሰድቤያለሁ አለኝና አዎ ብዙ ሰው አለው እያለ ነው። ምንድን ነበር የፈለግከው ስለው በቃ 40,000 ነበር የምፈልገው አለኝ። በኢትዮጵያ አዎ ሰጠሁት። እዛው አስገባውለት ይቅር በለኝ ምናምን አለ። ምንም ችግር የለውም ግን
አውቀዋለሁ ብዬ ነው ያወራሁት አለ። ኢትዮጵያ በደንብ አውቀዋለሁ፣ በደንብ ስራውንም አውቀዋለሁ። አዎ በቃ ደም ሁሉ ያለበት ምናምን ያላልኩት ነገር የለም አለ። ይቅር በለኛል ቴክስት በቃ ስላላመለስክልኛል። አሁን ብዙ ሰው ይሄን እኔ አሁን ጂጂ እኔ አንድ ግለሰብ እዚህም የራሴ ህይወት አለኝ፣ የራሴ ስራ። የዚህን ሁሉ ቴክስት ግን ማንበብ አልችልም። አሁን ይኸው እዚህ ላይ ቲክታክ ላይ ገብተሽ ብታይ ያለው ቴክስት ሪኩዌስት ራሱ የተደረገው ከላይ ታይሻል። ከ1000 በላይ ነው የሚለው። ከ1000 በላይ ነው የሚለው። አሁን ይሄንን እንዴት ነው መልሰው? ይሄ እንዳለ ቆይ፣ ይሄ እንዴት ነው መልሰው? ይሄ እንዴት ነው መልሰው? ገባሽ? ብዙ ነው። እኔ ብዙ ጊዜ 5-3 አገኛለሁ የእርዳታ ጥያቄ ነው በየቀኑ ምናምን። አሁን እኮ ፉል ነው በቃ ቲክቶክ ይልኩልኝና ለፈራውን አድርሽልኝ ነው የሚሉት። በጣም በቅርብ የማውቃቸው ሰዎች ራሳቸው ፈራውልን አናገኝ ሃሎ፣ እኔ እኮ ፈራውልን እንደናንተ ነው የማገኘው፣ ወይ ደግሞ በስልክ የሆነ በጣም ኮርስ ያናገርኩት ሌላ ብዙ እንትን የለኝም ግን